ደም ጠጥቼ ደም በልቼ ያረገዝኩት ልጅ ስለሆነ ይሄ ማስተባበያ ነው። ይሄ በቃ ዝም ብሎ ወረደም አደገም ፈረጠም በደንብ አስቤ ዘሬን መተካት እንፈልጋለሁ። ስለዚህ መንታም ተጣብቆ የሚፈጠር ምንም የሚፈጠር ዘር ነው። ዘር በዘርነቱ እኔ እቀበለዋለሁ። ኦልሬዲ መጀመሪያ ተስማምተንበት የነበረ ነገር ነው። እኛን አሁን እኮ እያልገባኝ ያለው እኛ እንደ ኃጢአተኛ እየታየን ነው፣ እንደ ክፉ እየታየን ያለ ነው። አዎ የሰው ልጅ መግደል፣ ማስወገድ፣ ውርጃ ምናምን በጣም ከባድ ኃጢአት ነው አምናለሁ። አሰማም ማለት ነው። አንተ ተነስ ውጣልኝ፣ በቃ ውጣልኝ፣ ተነስ ውጣልኝ፣ አልፈልግም አይደለም እኔ እኮ ውጣልኝ። ይሄ ነገር ትንሽ ሳይንሱ መግለጽ ከሚችለው በላይ ነው እየሆነ ያለው እና ከመናፍስትም ነው በትክክለኛው አካሄድም ነው ጽንሶ የተፈጠረው የሚለው ነገር ትንሽ ግራ የሚያጋባ ሁኔታ ላይ ነው ያለው። ዘሩ ይጥፋ። የኔ ዘር ነው ከጠንቋይ ዘር ዘረቢስ እባክሽ ማይ እኮ ተሸክሜዋለሁ። ይሄ እኮ ለህይወቷም አስፈሪ ነው። ትሰማለህ? ለህይወቷም አስፈሪ ነው። አደጋ ነው። በእኔ በኩል ይወገድ ነው። ተመካከሩ። ድሮም ሽሽሽሽ አብራችሁ ሽሽሽሽ ነው። እሱን ተስፋ አድርጎ ደግሞ አይንን ጨፍኖ ከገደል መግባት ማለት ፈጣሪ መፈታተን። አላማችሁ እንግዲህ በዛ ልክ እንሂድ እንንቀሳቀስ ከሆነ እኔ እንደ ጲላጦስ እጄን ታጥቤ ከደሙ ንጹህ ነኝ ብዬ ነው የምወጣው ከዚህ ነገር ውስጥ። ጋሼ ደጋግሞ እንዲያስቡበት ፈልጋለሁ፣ ብሌንም ደጋግመሽ እንድታስቢበት ፈልጋለሁ። እርሶ ያዩትን ኢሜጅ አልተረዱትም ወይ አልትራሳውንድ ውጤቱን አልተረዱትም እንጂ እኔ እንዴት ብለው ይሄ ልጅ ይወለድ ብለው እያሉ እንደሆነ አልገባም። በቃ ሳስበው የእናትነት ነገር ልጄን አይኔ እያየ ሲጠፋ ማየቱን ሳስበው በቃ ጨነቀኝ። ልጄን አሁንም አይምሮዋን አታሰቃይ። ጋሼ ግን ይሄ በዚህ ነገር ሊፈጠር የሚችለው ነገር ምንም አላሳሰቡትም? ምንም ነገር እኔ አንድና አንድ ነው። አሁን ደግሜ ምንም ነገር ቢፈጠር አይጸጸቱም? ምንም ነገር ይሄ አልትራሳውንድ ላይ የሚታይ እግዚአብሔር የሚለውጥ ከእግዚአብሔር አቅም በላይ የሚሆን ነገር የለም። ስለዚህ ምንም ቢሆን ምን ልጄ ይህን ያህል የተሰቃየችበትን እኔም እንደዚህ የተሰቃየሁበትን ልጁ መወለድ አለበት። አሁንም ቢሆን ምንም ይሁን ምን የኔ አቋም እኔ እምነት አለኝ በእግዚአብሔር ዘንድ እርግጠኛ ነኝ። ምንም ነገር አትሆንም። እግዚአብሔር ዘር ከሰጣት ወይም ከሰጠኝ በኋላ ይሄ ዘር አላግባብ በሰዎች ህይወቱ እንዲያልፍም አልፈልግም። እስካሁን ከተሰቃየው ስቃይ ካየሁት ስቃይና መከራ አይበልጥም። አይዞሽ የማን ልጅ ብዬ ላሳድግ ከማወለደች ብዬ የማን ነው ብዬ ከጠንቋይ ዘርን ያህል ጽንስን ያህል ነገር አውጥቼ ስጥል ነው ወይስ እሱ አለ ብዬ ስወልድ የትኛው ሊደግፈኝ ይችላል? ከጠንቋይ እኔ ቀለም ወርቅ እኔ በጭራሽ ምንም ይሁን ምን እግዚአብሔር የሰጠን እንትን በጸጋ እንቀበለዋለን። ወለደች ብለ ምንም ታምር ልትቀበልና ምንም ይሁን እግዚአብሔር ልጁ ያለ ከኔ ደም ነው የተጸነሰሰው፣ የተሰራው ከኔ ደም ነው። የኔን ደም የኔን ስጋ ወስዶ ነው ልጁ ነው የሚወጣው። የተለያዩ መናፍስቶች እንደተገናኟት ምናምን ነው እየነገረችኝ የነበረው። ብዙ ነገር ስትታጠብ የነበረው ደም በተሞላ ገንዳ ውስጥ መሆኑን። ከዚህ ነገር ውስጥ እንወጣላችኋለን። እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን በምንም ተአምር ሰይጣን እንዲያሸንፍ ግን እድል እንድንሰጠው አልፈልግም። ከምንም ይፈጠር ከምንም እግዚአብሔር የሰጣትን ጽንስ ደግሞ በዚህ እድሜዋ እኛ እንዲጨናገፍም ደግሞ አንፈልግም። ምን ተይዞ ጉዞ አሉ። እኔ ቀለም ወርቅ ያንቺን ጽንስ የጠንቋዩን የቃልቻ ዛር ውላጅ ያለበትን እኔ ቀለም ወርቅ እሰይ ብዬ ልቀበልሽ እንደው ታስቢዋለሽ? ንጋቱ አካባቢ ያሉ ሰዎች እየጠበቁ የነበረው የዚህ ልጅ መወለድ ነው። ይህ ልጅ ከተወለደ እዚህ ቤተሰብ ላይ ማደጋ ይዞ እንደሚመጣ ታውቂያለሽ። አንዴ ተነስቶ ሙስሊም ነኝ ይላል፣ አንዴ ተነስቶ ኦርቶዶክስ ነኝ ይላል፣ አንዴ ተነስቶ ደግሞ ጴንጤ ነኝ ይለናል፣ አንዳንዴ ደግሞ በመናፍስት ነው ማምኖ ይለናል። በየት በኩል እሱን ትሪት ማድረግ እንዳለብን እኮ ግራ ገባል። በደንብ አይቼዋለሁ፣ በደንብ አድርጌ
በደንብ አይቼዋለሁ። እናታችንን በደንብ ያውቁታል። ኧረ ዞር አድርግልኝ። በደንብ አይቼዋለሁ። ስለዚህ ነገ የሀገር መሳቂያና መሳለቂያ የእሱ ሚስት አልነበረች እንደዚህ ሆነው የኔ ስምማ እንዳይጠራ። ይሄ ጽንሱ ራሱ መንፈስ ነው፣ መንፈስ ነው። እዛው ተሻሹ አብራችሁ ዝም በይ በቃ። ኧረ ወደዛ በስ ምን አይነት መስዋዕትነት እንደከፈለ፣ ምን አይነት ጭንቀት ውስጥ እንደነበረ፣ ምን አይነት ውጥረት እንዳካሄድን በቃ ነገር እኔ የምነካቸው ነገሮች ሁሉ ሲሰቀጥጠኝ ነበረ። እንኳን የሰው ልጅ ተጣብቆ አይደለም አውሬም ትውልድ እግዚአብሔር ፍቃዱ ከሆነና ይሁን ካለ። አሁን ላይ ግን ነገሮች ከተመቻቹ በኋላ ንጋቱ በቁጥጥር ስር መያዙን ካዩ በኋላ ልጆትን አንጥተን ካገናኘኑት በኋላ አሁን ላይ ተነስተው እየዛቱ ነው። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ ውድ የማዕበል ቤተሰቦች፣ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ እንግዲህ በባለፈው ታሪክ እንደምታስታውሱ ትንሽ ውዝግብ ውስጥ ገብተንበት የነበረው ለዘመናት ሰዎችን ሲያንገላታ ሲያስጨንቅ የነበረው ጠንቋይ እንግዲህ መወለድ አለበት፣ ይሄ ልጅ ተስፋችን ነው፣ ቃል ኪዳን ተቀብለን ያገኘኑ ነው ሲለን የነበረውን ልጅ እንግዲህ በሱ ጉዳይ ከቤተሰቦቹ ጋር ትንሽ ግጭት ውስጥ ገብተን እንደነበረ የሕክምና ቦርዱም ደግሞ ያሳወቀውን ውሳኔ ለእናንተ ለወደ ቤተሰቦቼ ባለፈው ቪዲዮ ላይ እንግዲህ በመጠኑም ቢሆን ለመጥቀስ ሞክሬያለሁ። እንግዲህ ዛሬ ደግሞ ያው የሰማሁት ነገር ትንሽ አስከፍቶን አስቆጥቶንም ሙሉ ቲሙ ተንደርድረን ወደ መኖሪያ ቤታቸው መተናል። አሁን የምንገኘው እንግዲህ የብሌን እናትና አባት ይኖሩበታል ወደ ተባለው ቤት መተናል። በሚገርም ሁኔታና በአስደንጋጭ ሁኔታ ብሌንን ከሆስፒታል አውጥተው ወደ ቤት እንዳመጧት መረጃው እንደደረሰን ነው እንግዲህ ወደዚህ ቤት ልንንቀሳቀስ የቻልነው። ይሄ ቤተሰብ አስበው እየተናገረ ያላቸው ነገሮች አሉ። ለእኔም ሲነግሩኝ ስንከራከር ነበረ። ያው ሁሉን ነገር ሚዲያ ላይ ፊት አቅርበን እየሰራን ስለነበር እና እነዚህ ቤተሰቦች ምንድነው አስበው ብሌን ላይ ምንድነው ያሰቡት፣ ለምንድነው ወደ ቤት ማምጣት የፈለጉት የሚለው ነገር በጣም ጥያቄ ስለሆነብን ይህንን ቪዲዮ ለመቅረጽ ተገደናል። እንግዲህ ውድ ቤተሰቦቼ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ደግሞ ሀሳብ አስተያየታችሁን አሁንም ኮመንት ላይ ማስቀመጣችሁን ቀጥሉ። ታሪኩ በጣም እያነጋገረን ያለበት ሁኔታ ላይ ነው የምንገኘው። ይሄ ልጅ መወለድ አለበት ወይስ የለበትም የሚል ጽንሰ ሀሳብ ተነስቶ እንግዲህ በሁለት ወገን ላይ ትንሽ ከፍተኛ ግብግብ ፈጥሮ የነበረ ነገር ነው። አባትም ደግሞ ይሄ ነገር በጭራሽ ሊሆን አይገባም፣ ልጁ ግዴታ መወለድ አለበት፣ ልጁ አይወለድ ብሎ ማዘዝ ማለት ነፍስ እንደማጥፋት እንደ መግደል ነው እና ልጆቹ መወለድ አለባቸው የሚል ነገር ነው እያሰሙን ያሉት። ስለዚህ በዚህ ጉዳይ ላይ ምን ማድረግ እንዳለብን አናቅም፣ ግን ሁለቱንም ቤተሰብ ቁጭ አድርጎ ማውራት ተገቢ ስለሆነ እናትና አባትን ከልጃቸው ጋር ይዣቸው ቀርብ ያለው እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ቆዩ። ሰላም፣ እንዴት ዋላችሁ? አባቴ ትንሽ እኔ በጣም ተከፍቼ ቦታለው ማለት እዛ ጋር የሕክምና ባለሙያዎቹ እንግዲህ ብዙ ርብርብ እየተደረገበት ያለበት ሁኔታ ነው ያለው። እያንዳንዱ እንቅስቃሴዋን ህመሟን ለማስታገስ ብዙ ነገር ነው ሲደረግ የነበረውና ከነበረችበት ሆስፒታል እንግዲህ እርስዎ ፈርመው ወደ ቤት እንዳመጧት ነው የተነገረኝ። ይህንን ውሳኔ ለምን ሊያስተላለፉት ፈለጉ? እሺ፣ በመጀመሪያ ደረጃ እኔ ልጅን ስንት ዓመት ሙሉ ከእኔ ተነጥላ እዚህ ያላስፈላጊና በእግዚአብሔር ዘንድም የሚያስጠይቅ ቦታ ላይ ከአቅሟ በላይ በሆነ ምክንያት በጠንቋይ እጅ ወድቃ ፅንስ ተፈጥሯል። ይህ ፅንስ ደግሞ ሲፈጠር ወደ ሕክምና ቦታ ሄዳ ፅንሱ የሚያሳየው በአልትራሳውንድ የተለየ አካል ያለው ስለሆነ ፅንሱ መቋረጥ አለበት የሚል ነው። እኔ ደግሞ ሁኔታውን ከተረዳው በኋላ ሆስፒታል ሄጄ ልጄ በምንም ተአምር ፅንስ በእግዚአብሔር ዘንድ የሚያስጠይቃል። ሰውን የሚፈጥረው እግዚአብሔር ነው። ይህን የተፈጠረ ፍጡር ምንም ይሁን ምን መታ በስነ ስርዓት እቤት መገላገል አለባት፣ መውለድ አለባት። ፅንሱ መቋረጥ የለበትም። ስለዚህ ለዚህ ነው ከሆስፒታል ፈርሜ መጣት። ጋሽ እዚህ ጋር እኮ ያነሳው ያልተረዱት ነገር ልጁ እኮ መወለዱን ማለት እርስዎ እንደሚሉት አዎ ኃጢአት ነው። ይሄ ልጅ ወገድ ማለት ኃጢአት ነው። ኃጢአት መሆኑን እኛም ሰዓተኑ አይደለም፣ ግን ያለው አልትራሳውንድ ውጤቱ የሚያሳየው አብኖርማል የሆነ ነገር ነው፣ ትክክለኛ ያልሆነ ነገር ነው። ልጆቹ ሁለት ናቸው፣ መንታ ናቸው፣ ሊያውም ተጣብቆ የተፈጠሩ መንቶች ናቸው። እነዚህ ልጆችም ተወልደው ነገ ላይ ጤነኛ ሆነው እናንተም እንደምትፈልጉት የልጅ ልጅ ሊሆናችሁ ላይችሉ ይችላሉ። ከዛም ውጭ ደግሞ ከመንፈስ እንደተረገዘ ነው እየተነገረ ያለው እና
ይህንን ነገር እንዲሆን መፍቀድ ማለት በብሌን ላይ ሌላ ከፍተኛ ጉዳት የሚያመጣ ነገር መፍቀድ ነው። ጋሽ እኔ ኃጢአት መሆኑን ሳልረዳ ቀርቼ አይደለም። እኔም እኮ ከእርሶ ወገን ነበርኩ፣ ምደግፈው ነበር። ልጁ ቢወለድ ጤናማ ቢወለድ እግዚአብሔር ሁሉን ቻይ ነውና ሁሉ ነገር ማስተካከል እንደሚችል አምናለሁ። ግን አሁን ይሄ ኮንዲሽን የሚሆንበት ምንም አማራጭ እንደሌለ ነው ከሕክምና ባለሙያዎቹ እየሰማን ያለ ነው። እርስዎ ይህንን ውሳኔ ተጋፍተው እዚህ ድረስ ማምጣቶት በጣም አስከፍቶናል። ምን ነገር አለ መሰላችሁ? አንድ ነገር አለ፣ እመን አትፍራ ይላል። ይህ ጽንስ በሐኪሞች ይነገር እንጂ ሕፃኑ ተወልዶ ያየነው ነገር የለም። እግዚአብሔር ደግሞ የሚሳነው ነገር የለም። እግዚአብሔር ሁኔታዎችን የሚለውጥ አምላክ ነው። እኔ ደግሞ እምነቱ ስላለኝ በእግዚአብሔር ዘንድም የሚያስጠይቅ ስለሆነ ልጅቷን በጸበልም ሆነ በምን በእምነት ማለት ነው። ጋሽ ግን ለሁለት ዓመት ያህል እኮ ብሌን ስትንገላታ እኮ አልደረሱላትም። በቃ ያ እኮ ሆነ። መስዋዕት ከፈለች። መስዋዕት ከከፈለች በኋላ ይህ ጽንስ ተፈጠረ። ይህ ጽንስ ሲፈጠር የሕክምና ባለሙያዎች መውጣት አለበት አሉ። መውጣት የለበትም። የኔ እምነት ዘር ነው። ዘሬን እንፈልገዋለሁ። ምንም ይሁን ምን ዛሬ ተጣብቆ እንኳን ተወልዶ ለሁለት ተለያይተው ጥሩ ደረጃ ላይ በጥሩ ህይወት የሚኖሩ አሉ። ኮንዲሽን እኮ የማይሆንበት ነገር ነው የተፈጠረው ጋሼ። እንደዛም እኔ የአልትራሳውንድ ውጤቱን እኮ አሳይቼዎታለሁ አይደለ ጋሼ? ከፈለጉ አሁንም እኔ ጋር ውጤቱ አለ ላሳየዎት እችላለሁ። ሁሉንም አይቼዋለሁ። እኔ አሁንም አንድና አንድ ነው። ምክንያቱም እኔ ልጄን ከሆስፒታል ፈርሜ ሳወጣት በሰላም ትገላገል። ስትገላገል ይሄን ዘር እፈልገዋለሁ። ቅድም እንዳልኩት እግዚአብሔር የሚሳነው ነገር የለምና ይህ ሕፃን ተወልዶ በትክክለኛ ተፈጥሮውን ይዞ ሊወለድ ይችላል። ይሄ እኔ እምነት ነው። እግዚአብሔርም ደግሞ የሚሳነው ነገር የለም። ጋሼ ምናልባት ማስታወስ ካልሆነብኝ በስተቀር ብሌን እንግዲህ ስትናገርም የነበረው ስትሰቃይም የነበረው እርግዝናው ተፈጥሯል ብላ እሷ እያወራችን የነበረው ለ2 ዓመታት የቆየ ነው። ሳይንሱ ደግሞ ማረጋገጥ እንደቻለው እያሳየ ያለው ከ25 እስከ 28 ሳምንት ላይ ያለ የ7 ወር ጽንስ መሆኑን ነው እያሳየ ያለው እና ይሄ ነገር ትንሽ ሳይንሱ መግለጽ ከሚችለው በላይ ነው እየሆነ ያለው እና ከመናፍስትም ነው በትክክለኛው አካሄድም ነው ጽንሱ የተፈጠረው የሚለው ነገር ትንሽ ግራ የሚያጋባ ሁኔታ ላይ ነው ያለው። ብሌን ስላሉት ነገሮች አስረድተሻቸዋል በእርግጠኝነት አይደል? አዎ ነግራቸዋለሁ። ያው ግን እኔ ምንም ሰውየው ሰይጣን ቢሆንም ሰው እስከሆነ ድረስ በማልፈልገው መንገድ ቢሆንም ይህ ነገር የተፈጠረው ሁሉም ነገር የተፈጠረው ያው ሰው ነው። ሰውየው የሰይጣንን ስራ ቢሰራም እና እኔ ደግሞ ይህን ያህል ዓመት ተሰቃይቼበታለሁ። ያው የስቃይን ዋጋ ደግሞ ቢያንስ ልጄን ወልጄ ብዬ ነው ማስበው። ቢያንስ በልጄ እንኳን መጽናና ብዬ ራሱ ያልገባኝ ያ ነገር ከመተላለፉ በፊት እኔ ከቤት ይዤ ሲሄድ ከነበሩት ነገሮች ሁሉ ሳወጣሽ እኔና አንቺ ጋር ስምምነት ነበረ። ዶክተሮቹ የሚወስኑትን ውሳኔ አይተን እኔ በየትኛውም በኩል እንደምደግፍሽ ነግሬሻለሁ። ከዶክተሮቹ ጋር በደንብ ዲስከስ ተደርጓል። ያሉትንም ነገሮች ከቤተሰብ ይልቅ አንቺ በደንብ በቅርበት አይተሻቸዋል። ኢቭን አንቺ ውሸትሽን ነው 2 ዓመት አይደለም የሚያረገሽው ገና የ7 ወር ጽንስ ነው ሆድሽ ውስጥ ያለው ተብለሽ ሲነገርሽ ራሱ በቃ በስቃይሽ በህመምሽ እያሾፈብሻል ተሰምቶሽ ነበረ ስትቀውጭ የነበረው አይደል? ታውቂዋለሽ ሁሉን ነገር። ግን አሁን ምን ሀሳብሽን ሊያስቀይርሽ እንደቻለም አልገባኝም። ያው ማለት ሀሳቤን የቀየርኩበት ያው አባቴ ጋር ብዙ ነገር ተነጋገርን እና በቃ እስካሁን ከተሰቃየሁት ስቃይ ካየሁት ስቃይና መከራ አይበልጥም። ይህን ሁሉ መስዋዕትነት ከፍዬ ደግሞ ያለምንም ነገር መጨረሻ ከሚቀር ቢያንስ ልጄን ወልጄ ከዛ ምናልባት እኮ እግዚአብሔር ጣልቃ መግባት የማይችል ከሆነ የአንቺንም ህይወት ሊቀጥፍ የሚችል ነገር ነው ማለቴ ያው ዘርን ያህል ጽንስን ያህል ነገር አውጥቼ ስጥል ነው ወይስ እሱ አለ ብዬ ስወልድ የትኛው ሊደግፈኝ ይችላል? ይህ መቼም ያው እኔ ስቃዩን ከቻልኩት እግዚአብሔር እንደማይጥለኝ ደግሞ ተስፋ አደርጋለሁ ከጎኔ እንደሚሆን። ምክንያቱም ሰውን ያህል ፍጥረት በአምሳሉ የተሰራ ፍጥረት አውጥቼ እንድጥል እንኳን እግዚአብሔር ሰው ራሱ አይፈቅድም። ስለዚህ ከእግዚአብሔር ጋር እንዲያግዙ ይፈልጋለሁ። እኔ አሁን እንደ ኃጢአተኛ ነው እያዩኝ ያሉት። እኔ እኮ ኃጢአት መሆኑን እኮ አጥቼው አይደለም ልጁ አይወለድ እያልኩ ያለሁት። ነገ ከነገ ወዲያ የሚፈጠረው ልጅ የሚያሳድረው እሷንም ልናጣት እንችላለን። ከዛም ውጭ ደግሞ የሚፈጠረው ልጅ ትክክል አይደለም፣ ጤናማም አይደለም። ሲወለድም የእሷን ስቃይ እያበረታ ነው እንሄዳለን እንጂ ሲወለድም ጤናማ የሚሆኑ ልጆች አይደለም የሚፈጠረው። ነገ ከነገ ወዲያ የራሳቸውን ህይወት ጀምረው ዘር መተካት የሚችሉ ልጆች አይደሉም። ኦልሬዲ ብዙ ነገር ተለያይተው ለመለያየት በሕክምና ራሱ ለመለያየት የማይቻልበት ሁኔታ ነው ያለው። እንደ ሳምባ እንደ ልብ ያለ ነገር በጋራ የሚጠቀሙ ልጆች ናቸው የሚፈጠሩት። ትንሽ ከሰውነት ባህሪ ወጣ ያለ ነገር ነው
እንትን የአልትራሳውንድ ውጤቱ እያሳየ ያለው ያንን ነው እንጂ እያልኩ ያለሁት እኔ እንጃ እናቴ እርስዎ እኔን ይረዱኛል ብዬ አስባለሁ። መጀመሪያም ተቆጥተው ስለነበረ ትክክል ነው ብለው ሆስፒታል በሁለታቸው መካከል ግጭት ተፈጥሮ እንደነበረ ሰምቻለሁ። እርስዎ ምንድን ነው ቆይ ሀሳቡት? እስኪ የእርስዎን ሀሳብም እንስማ። ልጅ ያልከው ነገር በሙሉ ትክክል ነው፣ ግን ይሄ ውሃ ቢወቅቱትም ውጭ ነው። እኔ ከዚህ በፊት ይንሾካሾካለሁ አባትና ልጅ ይሄ ነገር ይከሰታል ይሄ ነገር ይሆናል ብዬ አላሰብኩም። ሲጀመር የኔ የቀለም ወርቅ ልጅ ናት ከጠንቋይ የምታረግዘው ከጠንቋይ የምትወልደው፣ በዛ ላይ ጽንሱ 2 ነው፣ የተጣበቀ ጽንስ ነው ነው የሚባለው። ዶክተርም ብዙ ክርክር ብዙ ጭቅጭቅ ነበር ሆስፒታል ውስጥ፣ እንደው ግብግብ ሁሉ ነበረ። እኔ እንደሆነ እኔ ቀለም ወርቅ ከሆነ እዛው ተጠቃላ እዛው ሸክሟን ይዛ እዛው ትግባ እንጂ እኔ ቤት ከሆነችማ ጽንሱ ይወገድልኝ ነው። በጭራሽ 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 የማን ልጅ ብዬ ላሳድግ ከማወለደች ብዬ የማን ነው ብዬ ከጠንቋይ የኔ ቀለም ወርቅ ልጅ ከጠንቋይ አላደርገውም። ዛሬም ነገም ወደፊትም አላደርገውም። ስለዚህ ዛሬም ነገም ይሄው አባትየው አለ እሷም ማለት ፍጥጥ ብላለች። ኧረ ዞር በልልኝ በጭራሽ ማይሆን ነገር ነው። ይወገድ። ለምን ጎረቤቱ ጆሮ ነው ጥሎ የሚሰማው። ውይ የከሌ ልጅ ከጠንቋይ እኔ ቀለም ወርቅ እኔ በጭራሽ ዝም በይ አይ ጭቅጭቁን እኮ ለማከራረር ለማዘርዬ በጭራሽ አይዞሽ ኧረ ወጋኝ አይዞሽ ጠንቋይ ሲጀመር ለራሱ ምን ያቅና ነው ደግሞ ጽንስ ደረጃ ታወቅሽው። ይሄ ነው የእናትነት ወግ ነው። ዞር በል አይ እናቴ፣ አሁን እኮ የሚያሳስበን ጉዳይ ሰው ምን ይለናል፣ ሰው ምን ያደርስብናል ምናምን ሳይሆን የዚች ልጅ ጤና እየተቃወሰ ነው ያለው። እያያችሁት ነው። ባልደረሰ እርግዝና እንደዚህ እየተሰቃየች እየጣረች ነው ያለችው። አባባ እያዩት ነው ሁሉን ነገር። ይሄ እኮ ለህይወቷም ማስፈሪ ነው። ትሰማለህ? ለህይወቷም ማስፈሪ ነው። አደጋ ነው። በእኔ በኩል ይወገድ ነው። ተመካከሩ። ድሮም ሽሽሽሹ ነው አብራችሁ ሽሽሽሹ ነው። በምንም ታምር አይወገድም። እግዚአብሔር የሰጣትን እንቀበላለን። ስለዚህ ዘሬ እንዲህ ዝም ብሎ የትም እንትን ብሎ ተጨናቅፎ የማይቀርም በእግዚአብሔር ዘንድም በሰው ዘንድም ተገቢነት የለውምና ጋሺ ምናልባት እኮ ነገ ከነገ ወዲያ ይቺ ልጅ የሕክምና እርዳታውን ካገኘች እኮ ምንም ይህንን ነገር የሚያሳጣት ነገር አይኖርም። ገና ወጣት ነች፣ ብዙ ተስፋ ያላት ልጅ ነች። ወደፊት እሷም እንትን ብላ ተጠምቃ ንስሐ ገብታ ምን ብላ ድጋሚ እኮ ጥሩ ትዳርም ይዛ የልጅ ልጅ እኮ ልታሳዩት ትችላለች። አሁን ላይ ግን እርስዎ በሚወስኑት ውሳኔ በኋላ ላይ የሚጸጽተን ነገር እንዳይፈጠር ነው። ሕክምና ባለሙያዎቹም እኮ እርስዎ እንደሚሉት ኃጢአትን እንስራ፣ ልጁን እናስወግድ፣ እንግደል የሚል አቋም አይደለም የሚያዙት። መስማማት ላይ መድረስ አለብን። እያየን ያለነው ነገር አብኖርማል ነው፣ ትክክለኛ ነገር አይደለም። የግዴታ መሆን አለበት ብለው ስላመኑ ነው እንጂ እነሱም ማምኑ የአማኝ ሆኖ አይደለም ይሄንን ነገር። እኔም ደግሞ ሳላምን ቀርቼ አይደለም፣ እግዚአብሔር እንደሚችልና እንደሚያስተካክል ሳላምን ቀርቼ አይደለም። ግን ከሚፈጠሩትን የከፋ ነገር የሚፈጠረውን ነገር እንቀንስ፣ እናስቁመው ነው አባቴ። አንድ ነገር አለ እዚህ ጋር ሁላችሁም ማሰብ ያላችሁበት። ይቺ ልጅ አንደኛ ጽንሱ አድጓል፣ መወገድ ከሚገባው እድሜ በላይ ሆኗል። ስለዚህ ይሄ ጽንስ በሚወገድበት ሰዓት የእሷም ህይወትም ሊያልፍ ይችላል። ወደውን ቢሆን የእሷን ህይወታውን ሊያሳጣን የሚችለው አሁን ባለበት ሁኔታ የሚቀጥልና ይቺ ልጅ እንድትወልደው ተፈልጎ ያው ኦልሬዲ በሁለቱም በኩ ሰርጀሪ ነው የሚካሄደው። ሰርጀሪ መካሄዱ አይቀርም። ጽንሱንም ማውጣት ቢፈለግም ጽንሱንም መውለድ ቢፈለግ ሰርጀሪው መደረጉ አይቀርም። እነዚህ ልጆች ደግሞ ያለ ጊዜያቸው ተወልደው ወጥተው ማሞቂያ ክፍል አድርገን እናሳድግ ምናምን የሚለው ነገር ትንሽ ለእነሱም ሳይኮሎጂ ጥሩ አይደለም። የሚፈጠረውን ነገር ትክክል አይደለም። ያንን ነገር ከመቃወም አንጻር ነው ይሄ ነገር በጊዜ ውሳኔ መወሰን አለበት። አይ ትንሽ ይቆዩ፣ እድሜያቸው ወራቸው ይጠበቅና ወራቸውን ጠብቀው ይወለዱ ማለት ደግሞ የብሌንን ስቃይ ማብዛት ነው።
አይደለም። አሁንም ቢሆን ምንም ይሁን ምን የኔ አቋም እኔ እምነት አለኝ በእግዚአብሔር ዘንድ እርግጠኛ ነኝ። ምንም ነገር አትሆንም። እግዚአብሔር ዘር ከሰጣት ወይም ከሰጠኝ በኋላ ይሄ ዘር አላግባብ በሰዎች ህይወቱ እንዲያልፍም አልፈልግም። ይሄ እግዚአብሔር ሁሉ ነገር የሚለወጥ አምላክ ሊለወጥ ይችላል። ስለዚህ በእኔ እምነት እኔ ሞቼ ካልሆነ በስተቀር ጽንሷ አይቋረጥም። ያው እኔም ተሰቃይቼበታለሁ። በቃ እማዬም እዚህ ተረጅኝና እኔስ የእናትነትን ነገር ታውቂዋለሽ እናቴና ተረድተሽ በቃ ይሄ ነው በቃ ልጄ ከደህና ሰው ወለደች። የልጅ ልጅ ልታሳየኝ ብዬ ነው። ከጠንቋይ ወልደሽ የማን ልጆች ናቸው? ልጅ ነው የማን ናቸው? እናቴ እሷም እኮ ፈልጋ ወዳ አይደለም የገባችበት ይሄን ነገር ቢሆንም ከየት ነው አስረግጬ ነግጃለሁ። ሰውነቷም ከበደኝ፣ ጥለዋም ከበደኝ። ምን እንዴት ነው ነገር አልኩ። ሲሰማ ጆሮ ለባለቤቱ ባዳ ነው። ምን ልጅ ያረገዘች ትላለች። ከጠንቋይ አይደለም እንዴ ሲሉ የማንም መዛበቻ መሳለቂያ ልታረጊ ነው? እዛው ጣጣሽን ከጀመርሹ ከአባትሽ ጋር ጨርሽ። እኔ ለቀቃል ይወገድ ብያለሁ። ኧረ እባክሽን እንደሰው አስቢ። እንደሰው ማስቢ ዘርሽን አትጣይ። ዘርሽን እንትን አድርጊ። የጠንቋይ ነው ዘር ከምንም እንደሆነ ይሄ እግዚአብሔር የፈቀደው ነገር ነው። እባክሽን ወደ ራስሽ ተመለሽ። ልጄን አታሰቃያት። ጠንቀቅ አድርጌ ዘሩ ይጥፋ። የኔ ዘር ነው ከጠንቋይ ዘረቢስ እባክሽን እማዬ እኮ ተሸክሜዋለሁ። እንግዲህ እንደተሸከምሽው እዛው እንግዲህ ጣጣሽን ቻያ። ከማን ወለደች ብዬ ገንፎ ላገንፋለች። እኔ እኮ አሁን ትንሽ ግራ እያጋባኝ ያለው ነገር ድንገት ተነስታችሁ ብሌንም አባታችንም እህትሽም ሀሳባችሁን መቀየራችሁ ነው። ኦልሬዲ መጀመሪያ ተስማምተንበት የነበረ ነገር ነው። እኛን አሁን እኮ እያልገባኝ ያለው እኛ እንደ ኃጢአተኛ እየታየን ነው፣ እንደ ክፉ እየታየን ያለ ነው። አዎ የሰው ልጅ መግደል፣ ማስወገድ፣ ውርጃ ምናምን በጣም ከባድ ኃጢአት ነው አምናለሁ። ግን መሆን የሌለበት ነገር ከሆነ ማይሆን የሌለበት ጭራሽ ይሄ ነገር መፈጠር የሌለበት ነገር ከሆነ አንቺም ላይ ጉዳት የሚያደርስ ከሆነ ተወልዶም ጤነኛ ማይሆን ከሆነ በዛ ላይ ደግሞ ከመናፍስት ነው የተወለደው የሚባል ነገር አለ። ይሄ ሁሉ ነገር ግን ቶታሊ ይህንን ነገር እንድንመርጥ አድርጎ ነው። እኔ እኮ ለእናንተ ቃል የለኝም። እንደዚህ በአንደበቴ ማመስገን እራሱ አልችልም። ግን በቃ ሳስበው የእናትነት ነገር ልጄን አይኔ ሲጠፋ ማየቱን ሳስበው በቃ ጨነቀኝ እኮ። አሁንም እኮ እዛም መሆናችሁ እኮ ጋሼ እንትን ማድረግ እኮ ይቻል ነበረ። ልጅቷን እዚህ አንጥተው እዚያውን ያለችበትን ሁኔታ ምን ሊፈጠር እንደምንችል አናቅም። እዛ ግን ፕሮግረሶቹም እየታዩ ነበር የነበረው። ዶክተሮቹ በየሰዓቱ ክትትል ያደርጉላታል። የሚያስፈልጋት መድኃኒት እየተሰጣን ነው ቁጭ ብላ የነበረችው። ድንገት ተነስታ ቤት ስመጣ ግን መጀመሪያ የነበረችበት ስቃይ ላይ እንድትመለስ ነው። አትሊስት ብሌን ረፍት አላገኝሽም? ሰሞኑ የተወሰነም ቢሆን ለረፍት አግኝተሻል። ሰውነትሽም መለስ ብሏል። ያን ሁሉ ነገር ጥለሽ ግን ወደ ቤት መምጣትን መረጥሽ። ሲጀምር ፕሮሲጀር ይካሄድ ራሱ ከተባለ አባትሽም እናትሽም አንቺም ተስማምታችሁ ካልፈረማችሁ በስተቀር ዶክተሮቹ ምንም ማድረግ የሚችሉት ነገር የለም። የምንጠብቀው የእናንተን ውሳኔ ነው። የሁሉ ቀንም ሲጠበቅ የነበረው የእናንተ ውሳኔ ግዴታ መምጣት ስላለበት መፈረም ስላለባችሁ ነው። አይሆንም ማሻፈሬም ብለው አባታችን ግን ፈርም ወደ ቤት አመጧት። እያዩዋት ነው እንዴት እየተሰቃየች እንደሆነ። እሷ ብቻ ሳይሆን እናንተም እየተሰቃያችሁ ነው አብራችሁ። ግን ያንን ስቃይ እንፈልገዋለን። ጊዜው ይግፋ፣ ወቅቱ ይድረስ። ወቅቱ ሲደርስ ልጁ ይወለዳል፣ ያም ደግሞ ቤት ይወለዳል ነው እያሉኝ ያሉት። ምንም አሁንም ቢሆን እግዚአብሔር ነው፣ ሁሉን አዋቂ እግዚአብሔር ነው። እግዚአብሔር ነው የሰጣት። እግዚአብሔር የሰጣትን ነገር በጸጋ መቃሉ ብቻ ነው። ሁለተኛ ዘሬ ምንም ይሁን ምን ዘሬ እንዲጠፋ እንዲሞት አልፈልግም። ስለዚህ እዚህ ከመጣችም ለውጥ አላት። ስለዚህ አሁን ጋሼ ከተወለደም በኋላ እኮ የልጆቹ እድገት እኮ በጣም ከባድ የሚሆን ሁኔታ ነው ያለው እኮ። አሁን እሱ ኒንጃ ምናልባት እርሶ ያዩትን ኢሜጅ አልተረዱትም ወይ አልትራሳውንድ ውጤቱን አልተረዱትም እንጂ እንዴት ብለው ይሄ ልጅ ይወለድ ብለው እያሉ እንደሆነ አልገባኝም። ልጆቹም ከተወለዱ በኋላ ጤናማ ሆነው ለማደግ አንደኛ ለእናትየውም አይመችም፣ ለእናንተም አይመችም፣ ልጆቹም ጤነኛ አይሆኑም። በጣም ብዙ ውስብስብ ያለ ነገር ነው ያለው። እኛ ለዛ ነው እንደዚህ አይነት ውሳኔ ላይ እንጂ ቁጭ ብለን ብዙ ሰዓት ዲስከስ ተደርጓል። እነዚህ ልጆች ከተወለዱ በኋላ መለያየት የሚችሉ ከሆነ ነገ ከነገ ወዲያ ይችል ምናልባት በእንደዚህ አይነት ነገር ውስጥ መውለድ የማችልበት ኮንዲሽን ድጋሚ ሊፈጠር ይችላል። እንደዛ ከተፈጠረ ይች ልጅ ዘሯን ሳትተካ ልቀር ነው። ስለዚህ አንድ እግዚአብሔር የሰጣትን ነገር መጨረስ አለባት፣ ይህ ልጅ መወለድ አለበት የሚል ነገር እኮ እኛም ማስበን ነበረ።
ግን ሲታይ ውጤቱ በምንም ታምር የሚሆን አይደለም። ስለዚህ የሚቀድመው ነገር የእሷ ጤንነት ነው፣ እሷ ማትረፍ ነው የሚቀድመው የሚል ነገር ነው የተወሰነው እንጂ ኃጢአት እንስራ ሰውን እንግደል እያልን አይደለም። አሁን እኮ አንድ ነገር አለ። እናትየዋ ከጠንቋይ አባቱ ጠንቋይ ስለሆነ ያ ያሰድበናል ነው አይደለም። 4-5 እኮ ይወለዳል። 4-5 ተወልዶ እያደጉን እያየን ያለ ነው። መንታ እኮ ችግር የለውም። 4-5 ጋሼ ልነግረን ተጣብቀው መወለዳቸው ነው ችግሩ። ምንም ነገር ይሄ አልትራሳውንድ ላይ የሚታይ እግዚአብሔር የሚለውጥ ከእግዚአብሔር አቅም በላይ የሚሆን ነገር የለም። ስለዚህ ምንም ቢሆን ምን ልጄ ይህን ያህል የተሰቃየችበትን እኔም እንደዚህ የተሰቃየሁበትን ልጁ መወለድ አለበት። አሁን እኮ ከወለድኩ በኋላ ከኔ ላይ ችግር ማለት ከዚህም በላይ ችግር እንደሚደርስብኝ ምንም እርግጠኛ መሆን አልችልም። እንደዛ ስለሆነ በቃ እኔም አንዴ የመጀመሪያ በቃ በእግዚአብሔር መንገድ ልሂድና ልየው ሁሉንም በቃ ማይሆን ከሆነ ከዛ በኋላ ጨክኜ ወስናለሁ። ኃላፊነቱ ማን ይወስዳል? ሪስኩ ማን ይወስዳል ነው። አሁን እኮ በጣም ሪስክ ላይ ነሽ ነው። እኔ ወስዳለሁ ከእግዚአብሔር ጋር ጋሼ በጣም ነገር እየወሰኑ እንዳለ ነው እየተሰማኝ ያለው። እሷም እየጸለየች እንትን እያደረኩኝ ጸበሉን ምንም እያደረኩኝ በእግዚአብሔር ኃይል ትወልዳለች። እኔ እኮ እምነቱትን እየተጋፉ አይደለም። እኔም ሰላምን ቀርቼ አይደለም ጋሼ። ታሪክ ሊለወጥ ይችላል። እግዚአብሔር በባህር ውስጥ መንገድ እንዳለው አምናለሁ። ግን ያ ሁሉ ነገር ሆኖ እቺ ልጅ ላይ የሚፈጠረው ነገር ነገ ከነገ ወዲያ አሁን እያየኑ ነው። ዶክተሮቹም እኮ እነሱ በሕክምናውን ይማሩ እንጂ እግዚአብሔር ስለፈቀደላቸው ነው ነገሮችን የሚያደርጉት የሚያከናውኑትም። እግዚአብሔር ባሳያቸው ልክ ነው። እንግዲህ አልትራሳውንድ ውጤት ታይቶ እስካሁን ድረስ የተቀየረ ነገር ሊኖርም ላይኖርም ይችላል። ሳይንስ የማይመልሳቸውን ነገሮች መንፈሳዊ ነገር እንደሚመልሳቸው አውቃለሁ። ግን ቢሆንም ሪስክ ውስጥ አንግባ። እኔ የሆነ አላር በደንብ በሰከነ አንደበት እንድትማከሩበትና እንድታስቡበት ስለፈለኩ ነው። ምንም እኔ በሰከነ አይምሮ አስቤበት በጸሎት ላይ አምጥቼ ከእግዚአብሔር ጋር በመንፈስ ተነጋግሬ በደንብ አስቤ ዘሬን መተካት እንፈልጋለሁ። ስለዚህ መንታም ተጣብቆ የሚፈጠር ምንም የሚፈጠር ዘር ነው። ዘር በዘርነቱ እኔ እቀበለዋለሁ። ምናልባት ጋሼ ስለ አቶ ንጋቱ ብዙ ነገር የሚያውቁም አልመሰለኝም። አቶ ንጋቱም ከአባቱ ይህንን የዘርዘር የደም ምንድን ነው የሚባለው የመንፈስ ውርስ እያደረገ መቀጠል ነው የሚፈልገው እና በእነሱ በኩል ያለው የጥንቆላው የመናፍስት ዓለም እንግዲህ የሚጠብቀውም ይህን ልጅ መወለድ ነው። የዚህን ልጅ መወለድ የሚጠብቅ እንትን ያለበት ኮንዲሽን ያለበት እና ልጁ መወለዱን እርሶ ወገን ብቻ ሳይሆን በዛ ወገንም ያለ በጣም የሚጠብቀው ነገር ነው። ምናልባት ይሄ ነገር መወለድ የሚችል ከሆነም ንጋቱ በድጋሚ ኃይልና ጉልበቱ ሙሉ ለሙሉ በዚህ ልጅ አማካኝነት ማግኘት የሚችልበትን ነገር እንዳለ ነበር ሲነግረን የነበረው። ከዛም ውጭ ደግሞ ዋነኛው ዓላማቸው እንግዲህ ቃል ኪዳን አድርገንበታል ብለው የሚያስቡት በልጁ በኩል የሚቀጥለውን የጥንቆላ የመናፍስት ምናምን ስራ ነው እየተጠበቀ ያለው። ይሄ ልጅ እንግዲህ ወለድ ብሎ መፍቀር ማለት ያንንም የእነሱ ቃል ኪዳን እየቀጠለ ይሂድ፣ የፈለጉትን ነገር እያደረጉ ይሂድ ብሎ መወሰን ነው። እኔ እኮ አሁን ከዚህ በኋላ በቃ ከሱ እኮ ጠቅልዬ ከዚህ በኋላ ተመልሼ ወደ እሱ አልሄድም። በቃ ልጄንም በቃ በእግዚአብሔር ቤት ጸንቼ ነው በሱ በእግዚአብሔር ኃይል ነው የምወልደውም ማሳድገውም። በቃ በንጹህ በተቀደሰ ቦታ በቻልኩት መጠን እንደዛ አድርጌ ነው ማሳድግና እንዴት ተረሳቸዋለሁ። የስቃይ ብዛት ነው እኮ ልጅ ከመጀመሪያው ቀን ጀምሮ አንቺ እዛ ቤት ከገባሽ በኋላ በምን አይነት ምንድን ነው የሚባለው የመስዋዕትነት የአምልኮ ስርዓት ምናምን ይሄ ጽንስ እንደተፈጠረ ታውቂያለሽ? አዎ በደንብ ነው የማውቀው፣ በደንብ አውቃለሁ። ግን ያው ቢሆንም ልጁ ያለ ከኔ ደም ነው የተጸነሰሰው፣ የተሰራው ከኔ ደም ነው። የኔን ደም የኔን ስጋ ወስዶ ነው ልጁ ነው የሚወጣውና እስኪ ማለት መለስ እንበልና ይቅርታ ለማስታወስ ያህል መለስ ብለን ስለነበሩት ነገሮች እስኪ አስታውሽን። እንዴት ነበረ ይህ ጽንስ ሊፈጠር የቻለበት ነገር ምን ይመስል ነበረ? ምናልባት አባትሽ ይህን ነገር ስለማያውቁ ነው እየተባበሩሽ እየፈቀዱ ያሉት ብዬ ስላሰብኩ ነው። እንዴት ነበር የነበረው ነገር? እኔ አሁን ደግሜ ወደኋላ መመለስም ማሰብም አልፈልግም። ይህንን ታውቃለህ። እኔ ባለፈው ራሱ በቃ ግዴታ ስለሆነ መናገር ስላለብኝ ነው የኋላውን ታሪኬን አንስቼ። አይ እናትና አባትሽ ከአንቺ አንደበት በደንብ መስማት አለባቸው ብዬ ስላሰብኩ
ያውቃሉ እኮ ያው በጥቂቱም ቢሆን እኮ ያውቃሉ። ህመምን እንደራሱ ነው የሚያውቅ የለም ነው እንጂ የኔን እንደዚህ መሆን ያውቃሉ። አውቀውም ነው የተውትና ያው በስቃይ በመከራ በማላውቀው ሰው ነው ብዬ ባወቅኩ ሰው ነው ተገድጄ በማላውቀው ቦታ ተወስጄ ታፍኜ ለዚህ ሁሉ ነገር የደረስኩት። ይህን ያውቃሉ። የነበረኝን ስቃይ መከራም ያውቃሉ። ያሳለፍኩትን እነሱ እንኳን ባይመጡ ቢያንስ ለኔ ስለነገርሽኝና ትንሽ ከብዶኝ እዚህ ጋር ማስተላለፍም አልፈለኩም ነበር። የዛን ቀን የመስዋዕትነት ምሽት የመስዋዕቱ ማታ ተብሎ የነበረውን ሴርሞኒ ብዙ ነገር ስነግርኝ ነበረ፣ ምን ሲደረግ እንደነበረ። አንቺም ደግሞ ሰመመን ውስጥ ሆነሽ ስታያቸው ስለነበሩት ነገሮች ብዙ ነገር ስትነግሪኝ ነበር። አሁን ግን ግዴታ ስለሆነ አባትሽ በደንብ ይህን ጉዳይ ማወቅ ስላለባቸው ኦዲየንስም ደግሞ እኔ ለምን ይሄንን ነገር መውረድ አለበት መወለድ የለበትም የሚለውን አቋም እንዲያስኩኝ እንዲያውቁልኝ እፈልጋለሁ። እዚህ እባክሽ ላስቸግርሽ ብሌን ያሉትን ነገሮች የዛን ቀን ምሽት የተፈጠሩትን ነገሮች በደንብ አስረጅን። ያው ድጋሚ ያልተረዳ ምናምን ስለመሰለክ ነው እንጂ አባቴ በእርግጥ እኔ እንደዚህ አይነት ነገር ያለፈ ቁስሎችን አንስቼ ማውራት አልፈልግም። ይሄን ደግሞ ያው ታውቃለህ ብዬ አስባለሁ። ግን ያው በቃ በመጥፎ ሁኔታዎች ነው። እኔ ቃሉ ራሱን ለመናገር ያስጠላኛል። በቃ በደም መሀል በመስዋዕትነት በርኩስነት መሀል በቃ የተጸነሰ ጽንስ ነው። አውቃለሁ እኮ ሁሉንም ነገር እኮ አውቃለሁ፣ አስታውሳለሁ። በቃ ደም ጠጥቼ ደም በልቼ ያረገዝኩት ልጅ ስለሆነ ይሄ ማስተባበያ ነው። ይሄ ጽንስ ወረደም አደገም ፈረጠም እዳው ገብስ ነው፣ ለራሷ ነው። ዞር አረገብህ መሰለኝ አንተ። ምን ነው? ኧረ እባክሽ እዛ የነማማ የወይዘሮ ወርቄ ኖር እየሰማሽ ኧረ እባክሽ መንፈሱ እነዚህ ልጆች መንፈሱ ቀረ፣ እዛ ቀረ። ምክንያቱም አሁን ከዛ ያወጣት እግዚአብሔር ነው። አንቺ እዛ የሰፈር ወሬ እየሰማሽ የሰፈር ወሬ አይደለም። ስለዚህ ይሄን ነገር ማስወገድ አለብሽ። ቀለሟ እንደሆነ በተአምር ማይ አይደለም እኮ ስሚኝ፣ አንዴ ብቻ ደስችኝና ነገ የሀገር መሳቂያና መሳለቂያ የእሱ ሚስት አልነበረች እንደዚህ ሆነ። የኔ ስምማ እንዳይጠራ። ይሄ ጽንሱ ራሱ መንፈስ ነው። እዛው ተሻሹ አብራችሁ። ምናልባት አባታችን እኔ አሁን ያልተረዳሁትን ነገር አንድም ከእርሶ ማወቅ የምፈልገው ነገር አለ። አሁን እየነገረችሁት ያለ ለእኔ ደግሞ የነገረችኝ ለእናንተ መናገር ያልፈለገቻቸው ብዙ ነገሮች አሉ። በሰዓቱ እያየቻቸው ስለነበሩ ነገሮች በጣም ስታስረዳኝ ነበረ። ምን አይነት መንፈስ እየመጣ ሲገናኛት እንደነበረ አውርታኛለች። ብሌን አሁን እዚህ አባቷ ቤተሰብም ስለሆኑ ማውራት ስላልፈለገች ነው። እነዛ ነገሮችን ስንሰማ የሕክምና ዶክተሮቹ የሚሰጡንን ነገር ስናይ እንደ አንድ አማኝ ብቻ ሳይሆን እንደ አንድ ሰብአዊነትም የእነዚህ ልጆች መወለድ ነገ ከነገ ወዲያ ስለሚፈጥረው ነገር በጣም ስለሚያሳስበን ነው እንደዚህ አይነት ውሳኔ ይወሰን እያልን ሀሳቡን እየተቀበልን ያለ ነው። የተለያዩ መናፍስቶች እንደተገናኟት ምናምን ነው እየነገረችኝ የነበረው። ብዙ ነገር ስትታጠብ የነበረው ደም በተሞላ ገንዳ ውስጥ መሆኑን ምናምን ስትነግረኝ ነበር። በጣም ብዙ ከአይምሮ በላይ የሚሆኑ የሚሰቀጥጡ ሴጣናዊ ስራዎችን ስትነግረን ነበረ። ይሄ ነገር ደግሞ አሁን ይወለድ ብሎ መፍቀድ እንግዲህ አንደኛ ሴጣን እንዲያሸንፍ እድሉን መስጠትም እየመሰለኝ ነው። እኔ አማኝ ሳልሆን ቀርቻ አይደለም፣ ከዚህ ሁሉ ጀርባ ፈጣሪ ነገሮች እንደማያስተካክል ሰላምን ቀርቻ አይደለም ይህንን ነገር እያልኩት ያለሁት። ግን አንዳንዴ መሆንና መሆን የማይችሉ ነገሮች አሉ። እሱን ተስፋ አድርጎ ደግሞ አይንን ጨፍኖ ከገደል መግባት ማለት ፈጣሪ መፈታተን። አላማችሁ እንግዲህ በዛ ልክ እንሂድ እንንቀሳቀስ ከሆነ እኔ እንደ ጲላጦስ እጄን ታጥቤ ከደሙ ንጹህ ነኝ ብዬ ነው የምወጣው ከዚህ ነገር ውስጥ። ጋሼ ደጋግሞ እንዲያስቡበት ፈልጋለሁ፣ ብሌንም ደጋግመሽ እንድታስቢበት ፈልጋለሁ። ይህን ያህል መስዋዕትነት ከፍላ ይህንን ሁሉ ነገር አድርጋ ይህንን አሁን ልትገልጸው ያልፈለገችው ነገር በሆዷ እሷና እግዚአብሔር ብቻ የሚያውቀው ነገር ይኖራል። ያን ነገር የፈጸመ ሰውዬ ሶስቱ ብቻ ናቸው ሊያውቁት የሚችለው።
እኔ እያልኩ ያለሁት አሁንም ይህን ያህል እምነት ይህን ያህል መስዋዕት ከከፈለች በኋላ ጽንሱ መቋረጥ የለበትም እያልኩ ያለሁት ለዚህ ነው። ይህንን መስዋዕትነት እግዚአብሔር ያያል። ስለዚህ እግዚአብሔር ደግሞ ይህን ሁሉ የከፈለችውን መስዋዕትነት አይቶ ያለ እድሜዋ በዚህ እድሜዋ ስንት ነገር ሆነ ተሰቃይታ እግዚአብሔር ከዛ ውስጥ ፈልቅቋ ወጥቶ ልጄን እጄ ላይ የጣለልኝ ልጄን የሰጣትን ዘር ጋሽ ግን ይህን ነገር ለማድረግ እኛ ምን ያህል ሪስክ ውስጥ እንደገባን ከንጋቱ እጅ እሷን ለማውጣት እኛ የከፈልነው መስዋዕትነት ስንገባ የነበረውን ነገር ብሌን ሁሉን ነገር ተቀልሽ የተሻል የነበሩትን ነገሮች እያንዳንዱ ነገር የሚሰቀጥጥ በጣም ሰይጣናዊ የሆነ ቦታ ላይ ነው የገባነው። እሷን ግዴታ ማውጣት ስላለብን እና እሷን ይዘን ራሱ በእሷ መደራደርን አልፈለግንም። እሱ በቃ የመጨረሻ አማራጭ ተብሎ የታሰበው ብሌንን ይዞ ብሌን ውስጥ ያለው ልጅ ስለሚፈልገው ንጋቱን ማንበርከክ እንችላለን። ስንጠብቅ የነበረው ልናደርገውም እያሰብን እየተጋጨንበትም የነበረው ነገር ብሌንን መጠቀሚያ ማድረግ አለብን የለብንም የሚለው ነገር ነው። ምን አይነት መስዋዕትነት እንደከፈልን፣ ምን አይነት ጭንቀት ውስጥ እንደነበርን፣ ምን አይነት ውጥረት እንዳካሄድን በቃ ነገር እኔ የምነካቸው ነገሮች ሁሉ ሲሰቀጥጠኝ ነበረ። ገብቼ ራሱ በቃ እንትና ሁሉም በየሃይማኖት ወደሚሄድበት ቦታ ሄደ፣ ጸበል ሄድን፣ ተጸበልን። ያ ነገርን ይዘን መንቀሳቀስ የሆነ ነገር እንጃ ብቻ አማኝ ስላልሆንን አይደለም ግን የነበሩት ነገሮች ምን አይነት ሰይጣናዊ ነገሮች እንደነበሩና በተለይ ደግሞ ብሌን ምን አይነት ነገር ኤክስፒሪየንስ ስታደርግ እንደነበረ ስታሳልፍ እንደነበረ ሳስበው ይዘገነኛል። ምናልባት እግዚአብሔር እንትኗን አይቀበልም እያልኩ አይደለም። የእሷን ልፋት፣ ድካም፣ መጨቆኗን ያ ሁሉ ነገር ማሳለፏን አይቀበልም እያልኩኝ አይደለም። ግን እሱንም መፈታተን አይሆንብን፣ ፈተና ውስጥ አንግባ። አሁን ቁጭ ብለን እንደምናወራው ነገ ደግሞ ቁጭ ብለን እንድንለቃቀስ አልፈልግም። እኔ ይሄንን ነገር ሁለታችሁም ተስማምታችሁበት እህቷንም ጨምሮ አዎ በቃ ትክክል ነው መሄድ ያለብን በዚህ በኩል የምትሉ ከሆነ ሙሉ ቲሜም አሁን የተቆጣበት ሁኔታ ላይ ያለው እነሱንም ማሳምናለው፣ እኔም አምናለው። ከዚህ ነገር ውስጥ እንወጣላችኋለን። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን በምንም ተአምር ሰይጣን እንዲያሸንፍ ግን እድል እንድንሰጠው አልፈልግም። ምንም አያሸንፍም። እናንተ እሷ ያለችውን እሱ ጥሩ አንደበት አላት፣ የእሷን አንደበት ይዛችሁ። ሁለተኛ ሀገር ደግሞ ተጠንቋይ ስለሆነ ከጠንቋይ ብቻ ስለተረገዘ እኛ ከጠንቋይ ረገዝ ከማን እሱ አይደለም አላማችን፣ ሀሳባችንም እሱ አይደለም። ምን እያልክ ነው? ትክክለኛና ጤናማ ያልሆነ ነገር ነው ሊወለድ የተዘጋጀው ነው። ረባክሽን ተይ። እኔ አሁን በፍጹም እኔ አሁን እድሜም አይፈቅድም። ሁለተኛ እሷም ልጄም ብላለች። እግዚአብሔር ከሰጣት በኋላ ይህን ጽንስ ምንም ይሁን ምን እግዚአብሔር የሰጠን እንትን በጸጋ እንቀበለዋለን። ወለደች ምንም ታምር ምንም ይሁን እግዚአብሔር ሁኔታውን አስተካክሎ የተፈለገውን እንትን ሊፈጥር ይችላል። ይሄ በጭራሽ ማይታሰብ እኔ ልለምንሽ እባክሽን ልጄን እኔ ቀለም ወርቅ በጭራሽ አላደርገውም። ልጄን አሁንም አይምሮዋን አታሰቃይ። ጋሽ ግን ይሄ በዚህ ነገር ሊፈጠር የሚችለው ነገር ምንም አላሳሰቡትም። ምንም ነገር እኔ አንድና አንድ ነው። አሁን ደግሜ ምንም ነገር ቢፈጠር አልጸጸቱም። ምክንያቱም ዘር ነው እግዚአብሔር ፈቅዶ እግዚአብሔር የወሰነው ውሳኔ ነው። የእግዚአብሔር ውሳኔ ደግሞ በጸጋ እንቀበላለን። እኔና ልጄ ንጹሕ አይምሮ ያላትን ልጄን የሰጣትን እኔ ጋሼ እኔ እኮ ሳልረዳሁት ቀርቼ እኮ አይደለም። እሱ ጋር እኮ ትክክል እውነታም አለ። እሷ ማምዬ እሱ አይደለም የሚያሳስበን እኮ ከማንም ይወለድ ከማንም መንፈስ ነው። እኔ በምንም ታምር እኔ አቶ ሳላምላክ የሳላምላክ ልጅ እንደዚህ ሆነች የሚለውን ነገር መስፋትም አልፈልግም። ስለዚህ ምንም እንኳን የሰው ልጅ ተጣብቆ አይደለም አውሬም ትውልድ እግዚአብሔር ፍቃዱ ከሆነና ይሁን ካለ በጸጋ እኔና ልጄ እንቀበላለን። ስለዚህ እባክሽን የልጄን አይምሮ አታበላሹ። ይሄ ልመና እኮ አይደለም። ልጅነቷ ስለዚህ የኛ ውሳኔ ማንም ሊያስቀለብሰው አይችልም። ልጄ ናት፣ ብዙ ነገር ያየሁባት ልጄ ናት። ግን በእንደዚህ አይነት ነገር አይምሮዬም ህሊናዬም አንደበቴም አይቀበልም። ልክ ነሽ እኮ እማዬ፣ ግን ካሳለፍኩት ነገር አይበልጥም ብዬ እኮ ነው። ካሳለፍኩት ካየሁት ስቃይና መከራ አይበልጥም። በቃ አንዴ እድል ስጭኝና
አይተን በቃ ማይሆን ከሆነ እኔ ባንቺ ሐሳብ እስማማለሁ። ምን እድል አንዴ ልስጥሽ? ተሸክመሽው የምን እድል ልስጥሽ? እድል እኮ የሚባለው ብዙ ነገር አለው። ሰው እኮ ከጋሪ ገፊው እንደው ከሰርቶ አዳሪው ከቀን ሰራተኛው እሰይ ይባላል። ይሄ ምን ተብሎ እሰይ የሚባለው ምን ተብሎ ምን ተይዞ ጉዞ አሉ። እኔ ቀለሞወርቅ ያንቺን ጽንስ የጠንቋዩን የቃልቻ ዛር ውላጅ ያለበትን እኔ ቀለሞወርቅ እሰይ ብዬ ልቀበልሽ እንደው ታስቢዋለሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለአብ ወወልድ ወመንፈስ ቅዱስ። ኧረ እዛው ድርግም ያርጋችሁ። እንደው እንደሚባለው እንደሚታሰበው ሊሆን ይችላል። ያው ሰይጣን ነው ጠንቋይ ነው ብለን ፈርተን ነው እንጂ እዛው አይደለም። እማዬ እኔ እኮ ያው እንደ ልጅና እንደ እናት እንድናወራ ፈልጌ ነው እንጂ እንደ እናት እንደ አባት የምናወራው እንግዲህ ደህና ነገር ሲሆን ሲደረግ በዚህ በማይታመን አገር ጉድ ይላል። ኧረ እባክሽን አሁን ይቺ ልጅ የምታውቀው ነገር ለእኛ መግለጽ ያልፈለገችው ነገር ይኖራል እኮ ጋሼ። እሱን እኔ ጠይቁልኝና ትንገረን እና ከዛ በኋላ እኔ የማያገባኝም ብዬ እወጣለሁ። ማዘረንም እንደምንም አሳምናችኋለሁ። በቃ እኔና እሷ አንቺ የተነጋገራችሁትን ነገር አሳውቁን። እኛ አንድ በቃ መወለድ አለበት። ምንም ብትሆኚ የምታስረጅኝ ይፈልጋል። ለምን መሰለህ እኔ ይህን ከልጄ ጋር ዝም ብለን በቀላሉ ነገር አይደለም ስንወያይበትም እግዚአብሔርን በመሃላችን ይዘን ነው። ምንም ይሁን ምን ጽንስ ተጸንሷል። ከምንም ይፈጠር ከምንም እግዚአብሔር የሰጣትን ጽንስ ደግሞ በዚህ እድሜዋ እኛ እንዲጨናገፍም ደግሞ አንፈልግም። ምክንያቱም እምነቱ አለን በእግዚአብሔር ዘንድ። ምን ይታወቃል? እግዚአብሔር ሁሉን ነገር መለወጥ የማይሳነው አምላክ ይሄ አልትራሳውንድ ላይ የታየው ተጣብቆ ያሉ የሚታየው ፊልም ወይም ውጤት እግዚአብሔር ሊለውጠው ይችላል እና ወደ ትክክለኛው አፈጣጠር ሊለውጥላት ይችላል። ይሄ እኔና እሷ የተነጋገርንበት። ጋሼ ግን በደንብ አይተውታል። በደንብ አይቼዋለሁ። በደንብ አድርጌ በደንብ አይቼዋለሁ። እናታችንን በደንብ ያውቁታል። በደንብ አይቼዋለሁ። ስለዚህ እኔ አሁንም ከእሷ ጋር እኛ የደረስንበት ውሳኔ ዘር ነው። ዘራችንን ምንም ይሁን በጸጋነት እንቀበለዋለን። እግዚአብሔር ከዚህ ጀርባ ከዚህ በዘለለ ማለት ነው ሁለታችሁም በግል አውርታችሁ የተነጋገራችሁበት ነገር ቢኖር ነው እንጂ ብሌን ትላንትና ላይ ስትቀበል የነበረውን ነገር ትላንትና ላይ በቃ አይሆንም፣ እኔ ስቃይ የበዛ ከዚህ ነገር መቼ ነው የማርፈው የምገላገለው ስትል የነበረች ልጅ ተቀይራ ዶክተሮቹም ላይ ሁሉም ላይ በዛ ልክ ተቀይራ እንቅስቃሴው የሚሆንሽ ጥሩ እንዳልሆነ ታውቂያለሽ፣ ያለሽበትን ኮንዲሽን ታውቂያለሽ፣ ህመምሽንም ስቃይሽንም አንቺ ነሽ የምታውቂው። ያ ሁሉ ኮንዲሽን እያለ ያ ሁሉን ነገር ትተሽ በዚህ ልክ መወለድ አለበት ብለሽ እንትን ማለት ሀሳብሽን መቀየርሽ እኔ መልስ ያጣሁለት ጥያቄ ነው። ምን መሰለህ እኔ አሁን ብዙ ነገሮች አሉ ከበስተኋላ የሚያስጨንቁኝ። አሁን ብዙ ነገር አባቴ ጋር ብናወራ ግን በቃ እኔ አሁን ልጁ ራሱ እንኳን እሺ ልጁ ይቅርና በቃ ይውጣ ንጋቱ ግን ሪግ እንደሚያደርግ ፓወሩን ታውቂያለሽ አይደል? ንጋቱ ብቻ ሳይሆን ንጋቱ አካባቢ ያሉ ሰዎች እየጠበቁ የነበረው የዚህ ልጅ መወለድ ነው። ይሄ ልጅ ከተወለደ እዚህ ቤተሰብ ላይ ማደጋ ይዞ እንደሚመጣ ታውቂያለሽ። እነዛ ሰዎች መምጣታቸው አይቀርም ከአንቺ ይሄን ልጅ ለመውሰድ። እኔ አሁን የፈራሁት ከተወለደ ሳይሆን በቃ ካልተወለደ ነው። ካልተወለደ እኔ አሁን በቃ አላቅም። እኔ ቤተሰቦች ላይ ከባድ ነገር እንደሚደርስ ነው። ካልተወለደ ነው ከባድ ነገር የሚያመጣው ቤተሰቡ። ካልተወለደ በቃ ስንት ነገር ያደረገበት ስለሆነ እኔ ከወሬ በላይ ባይኔ ስላየሁት አሁን ያ ነገር ልጁ ካልተወለደ። ስለዚህ አንቺ ማውን ሐሳብሽ ማለት ነው ያው ቅድም ስታወሪኝ ያለው ሳይሆን ልጁ ካልተወለደ ቤተሰቡ ላይ ስለሚመጣው ጣጣ ነው ያሰብሻለሽ። ቤተሰቡ ላይ በቃ እኔ ከተወለደ ስለሚፈጥረውስ ነገርስ? ከተወለደ በቃ እኔ ነኝ ሪስኩን ወስደው ስቃዩን መከራውን እኔ ልወስደው እችላለሁ። አሁን ከነበረው ካልተወለደ እንዴት እናንተ ቤተሰብ ላይ ጣጣ ሊያመጣ ይችላል? ከተወለደ የእናንተ ቤተሰብ እንዴት ሊተርፍ ይችላል? ያው የቤት ቁጣ ምናምን የሚባል ነገር አለ አይደለ? እኔ አሁን አምኜበት ምናምን ሳይሆን በቃ ካየሁት አንጻር ነው። ካየሁት ከሰማሁት ስለነበርኩበትም ነው። በቃ ምንም ነገር ሲያደርግ ሳይውም ስለነበረ ነው እንጂ እኔ ድሮ እንደዚህ አይነት ነገር ማምን ሰውኛ አይደለም። አሁን ይሄን እያልኩ ያለው
ቶታሊ አምነሽ ተቀበለሽ ነው እንጂ ከአሁን እኮ ያወራሽኝ ያለሽው አምነሽ ተቀበለሽ ነው። ልጁ ካልተወለደ ቤተሰብሽ እንደዚህ ይሆናል፣ እናትና አባትሽን ልታጭ ትችያለሽ፣ እንደዚህ ብሎ የነገረሽ ነገር አለ። ከተወለደ ግን ቤተሰቦችሽ ሰላም ይሆናሉ። እዛ ጋር ግን ብዙ የሰይጣናዊ ስራዎች እንዲሰሩ እድሉም በሩም ይከፈታል። በቃ እሱ እኮ አሁን ልጁ እኮ ቢወለድ ከዛ በኋላ እኔንም ላይፈልገኝ ይችላል እኮ። ዋናው መሰረቱ ያለ ከልጁ ነው። በቃ ልጁ እኔ ወልጄ ትንሽ ካደገለት ከዛ በኋላ በቃ ልጁን ነው እንጂ እኔን አይፈልገኝም። ለዚህ ደግሞ እኔ ቤተሰቦቼን የሆነ ነገር ቢሆን ከዛ በኋላ የእድሜ ዘላለም ጸጸት ነው የሚሆንብኝ። ምንም አይነት አቅም የሌለው ሰው ሆኗል እኮ ነግረንሻል። በቪዲዮ ማሳይችሻለሁ አይደለ? ኮንቴነር ውስጥ ቆርቆሮ እየደበደበ እንዴት እየሆነ እንዳለ አሳይችሻለሁ በደንብ። እኔ መንፈሱን እፈራዋለሁ። የነበርኩበት ነገር የለም እሱ ምንም አሁን አቅም ያለው ሰው አይደለም። እንደነገርሽኝ ቀለበቱንም ጫሌውንም ሰብስበን አቃጥለንበታል። ምንም ሰይጣን ፓወር እንደሌለው መስራት እንደማይችል እኮ እኛ አሳይተናል። ሰይጣን ሲጀመር ለራሱ መቼ ያቀና ነው ደግሞ ቤተሰቦቼ የእኛን ጦስ ይዞ የኔን ጦስ ይዞ እዛ ገደል ይግባ፣ ገደል ያግባው ከነጽንሱ። ይሄ ዘረቤስ ለራሱ ምን አባቱ ያቀና ነው። ወላጆቼ እና እኔን እንዳጠሪ መቀመቅ አብረሹ ግቢ መቀመቅ ውስጥ የገባ ለራሱ እኔ ነገ ይቺ ልጅ በሁለት እግሯ ትቆም፣ እሱንም ቢሆን አለቀውም። በህግም የትም ይግባ፣ በህግም ልትላረገው ይችላል። ጋሼ እስካሁን ድረስ የት ነበሩ? 2 ዓመት እኮ ልጆትን ሰርቆት ልጆቱን ያሁሉ ነገር ሲያደርግ ዞር ብሎ አላዩዋትም። ልጆትን ብቻ ሳይሆን ሁለተኛ ልጆቱ የእሷንም እህት ወስዶ እንግዲህ እሷን እንድትንከባከብ አድርጎ ቁጭ ሲያደርግ እኮ ምንም መፍጠር አልቻሉም ነበር። ይህን ሰውዬ ህግም መሳሪያም ሊያቆመው እንደማይችሉ ያውቁ ነበር። አሁን ላይ ግን ነገሮች ከተመቻቹ በኋላ ንጋቱ በቁጥጥር ስር መወያያዙን ካዩ በኋላ ልጆትን አንጥተን ካገናኘኑት በኋላ አሁን ላይ ተነስተው እየዛቱ ነው። ይህ ሁሉ ጊዜ የት ነበሩ? ማድረግ የሚችሉ ከሆነ ይህን ነገር እኛ እኮ አሁንም እኮ ማለት ነው ምንሰራውን ስራ ሰርተናል። ሰውየው ለህግ አካል መረከብ አለበት። መንፈሱ እስኪለቀው እየተጠበቀ ነው ያለው። ወደ ራሱ አልተመለሰም። አሁንም ቆርቆሮ እየደበደበ ቤቱን እየበጠበጠ ነው ያለው። እሱን ቁጭ አድርጎ መቀለብ እኛ ፈልገን አይደለም እያደረግነው ያለ ነው። ይሄ ሰውዬ ግን በህይወት ተርፎ ስለሰራቸው ነገሮች መጠየቅ መቻል አለበት። ሰይጣኑም ከሆነ ያሰራው ወደ ራሱ ሲመለስ በሚፈቅደው ሃይማኖት ሄዶ ይህንን ነገር የሚያስወግድበትን መንገድ ነው የምናስተካክለው። አንዴ ተነስቶ ሙስሊም ነኝ ይላል፣ አንዴ ተነስቶ ኦርቶዶክስ ነኝ ይላል፣ አንዴ ተነስቶ ደግሞ ጴንጤ ነኝ ይለናል፣ አንዳንዴ ደግሞ በመናፍስት ነው ማምኖ ይለናል። በየት በኩል እሱን ትሪት ማድረግ እንዳለብን እኮ ግራ ገባል። እሱ ምንም አይነት ስቃይ ውስጥ ቢሆን እሱ ባልፈለገው መንገድ ትሪት ማድረግ ስለማንፈልግ ነው እስካሁን ድረስ ቁጭ አድርገን ነገሮች እስኪስተካከሉ እሱ በሚሄድበት አካሄድ ምንም ነገር መሆን እንደማይችል እስኪገባው ድረስ የሚያስፈልገው ምግብ እናቀርባለን፣ ውሃ እናቀርባለን። ካለበት ቦታ እንዳይወጣ አድርገን ቁጭ አድርገኗል። በቀን ለውጥ እያየን እየሄድን ያለ ነው። አምኖ ሙሉ ለሙሉ ወደ ራሱ ሲመለስ እኮ ስለሰራቸው ነገር መቀጣት ካለበት ይቀጣል። ጸበልም መጸበል ካለበት ወይም ደግሞ ብቻ በሚያምንበት እምነት የሚያደርገውን ነገር እንዲያደርግ እኮ እንፈቅድለታለን። አሁን ላይ ግን እያሳሰበን ያለው አንደኛ የብሌን ነፍስ ነው። ሁለተኛ ደግሞ ትክክለኛ እና ማይሆን ነገር ገና ለገና የሚለውን እንኳ አስጠፋችን። ጋሺ ምን ልበል እስኪ? ስጣ እንግዲህ ለዚህ ሁሉ መልስ ስጣ። ምን ነው ደግሞ መጦ ባጥንቷ ሌላ ከልል ልጄ ከናካቴው ሰጥልፍ አድርጎ ቢያስቀርብ ምን ልትሆን ነው? እንደገና የእሱን የአብራክ ክፍያ አይነተው እንደው እሸሸ ገዳም ያልክ እንደው ለሱ ለማይረባ ይሄ ቡዋ በወቅቱ እንቦጭ ለራሱ መቼ ያቅና ነው በልተንፈሳ። እኔ ልጄን ምንም ይሁን ምንም ይምጣ ልጄን እኔ እሷን ማስተዳደር እሷን የሆነችውን ነገር ሁሉ እሷን የሰጣትን የሚፈጠረውን ጽንስ እግዚአብሔር በሰጠኝ መልኩ አሳድገዋለሁ። የልጄ ህይወትም እንዲጠፋም አልፈልግም። እኔ አሁን ማርያምን ግራ ገብቶኛል ጋሺ። ምንም ማድረግ እንደምችል አላውቅም። እዚህ ጋር ቤተሰቦቼም እናንተም እንድትፈርዱ እፈልጋለሁ። እኔ ኃጢአት እንስራ ሰው እንግደል እያልኩ አይደለም፣ ግን ትክክል የማይሆን ነገር አይሆንም። እግዚአብሔርን መፈታተን ነው የሚሆንብን። ይህንን ነገር መዝጋት መቻል አለብን። የዚችን ልጅ ህይወት ሪስክ ውስጥ መክተት የለብንም። ባኮ ጋሺ በደንብ በአስተውሎት እንዲያስቡ ትፈልጋለሁ። አሰማም ማለት ነው። አንተ ተነስ፣ ውጣልኝ፣ በቃ ውጣልኝ፣ ተነስ፣ ውጣልኝ፣ አልፈልግም። አይደለም እኔ እኮ ውጣልኝ ብያለሁ። ጋሺ ተረጋጉ። እኔ ካሜሬን አጥፍቼ ቁጭ ብዬ ከእርሶ ጋር ማውራት እፈልጋለሁ። ከዚህ በላይ መቅረጽም አልፈልግም።
ውጣልኝ፣ ተነስ፣ ውጣልኝ ብያለሁ። ውጣልኝ፣ ውጣልኝ እባክዎ ጋሼ